ሁላችሁ ቺክን ብሬስት ነው ያለኝ እዚህ ጋር። ይሄንን አሁን ከትፌ ላይክ እንደ ሚትቦል ነው የምሰራው። ለልጆች ነው ለአዋቂም ቢሆን። ታጥቧል፣ ጸድቷል። ይኸውላችሁ ቺክን ብሬስቱ ይሄን ይመስላል። መፍጨት እችላለሁ ግን ጀስት እንደዚህ እንዲሆን የፈለኩት። ይሄንን ነገር ነው የምጠቀመው፣ ሌላ ስፓይስ አልጠቀምም። አሳያችኋለሁ ደባልቄ። ይኸውላችሁ ቺክን ቦሉን ለመስራት ይኸውላችሁ ይሄ ሴሪያል ነው። ይሄንን ፈጭዋለሁ ላይክ እንደ ቶስት ለመጠቀም ነው። እዚህ ውስጥ ደግሞ ይኸውላችሁ እንትን አድርጌያለሁ እንቁላል። ይሄው ይሄ ደግሞ ከሁለት አንዱን መጠቀም ትችላላችሁ። ላይ የደረቀ ዳቦ ነው። ይሄ መጥበሻ ነው። ይኸውላችሁ ጋይስ ሴሪያሉን ፈጭቸው ነው። እዩት። ብዙ አልፈጨሁትም፣ ብዙ አላደቀቅኩትም። ይሄ ደግሞ ይሄ ነው። እነዚህ ናቸው ማለት ነው። በሴሪያልም መጠቀም እንደምንችል ላሳያችሁ ነው። አሁን ይሄንን ነው ቦል እያረኩ ምሰራው። ይኸውላችሁ ቺክን ቦሉ ይሄን ይመስላል። እንግዲህ እንደዚህ አሁን አድርጌዋለሁ። አሁን እጠብሰዋለሁ ለሰስ ባለ እሳት። አሳያችኋለሁ ዘይት ሳይበዛ። ያው ለሁለት ሰው በካቻፕ በተለያየ መንገድ መብላት ትችላላችሁ። እዩት። ንጹህ ቤት ውስጥ የተሰራ ንጹህ ማለት እዩት። ሁላችሁ በትንሹ እሳት ለኩሻለሁ። መጥበሻው ላይ አድርጌዋለሁ። ትንሽዬ ዘይት ነው ያለው። ቀስ ብሎ ነው የማበስለው። ያላችሁ ዞር እያደረግን ቂጡን አለመያዙን እርግጠኛ ሆነን አይዝም። ይኸውላችሁ በጣም ለሰስ ባለ ዘይት ነው እየጠበስኩት ያለሁት። ላይክ ሚት ቦል እንደምንጠብሰው ማለት ነው። ይሄ ግን ምንም አይነት ሌላ አድ የተደረገ ነገር የለም ከእንቁላልና ከዚህ ከዳቦ ከቶስት ዳቦ ውጭ። እና ደግሞ አሳይቻችኋለሁ ሴሪያል እንዴት አድርጎ ፈጭቶ መጥበስ እንደምንችል። ይኸውላችሁ እንግዲህ ይኸውላችሁ ይሄን ይመስላል ዶሮች ቺክን ብሬስቱ። ይኸውላችሁ አልደረቀም፣ ዘይት አልበዛበትም። ይኸው እዚህ ጋር የቆረስኩት አለ። ይኸውላችሁ ላሳያችሁ ውስጡ እንዴት እንደሚጣፍጥ እዩት። ያ ቺክን በስሏል። ኤቭሪቲንግ እዩት እንዴት እንደሚጣፍጥ አትጠይቁኝ።